ያክል ስፔሻሊስት ዶክተር ምንድነው ቅጠል የሚሰራለት? ምንድነው? ምን ናችሁ ነው? ምንድነው? እሱ ርቀታችሁ ጠብቁ። ዘርባለው መቃብር ቆፋሪ ይሉኛል። እቺ ማለት ዶክተር ዳናይት ናት። ምንድነው ይሄ ጫካ ውስጥ የምትወስደን? ቆይ ግሩም ላይ እያደረሳችሁ የነበረውን የግሩም እናትን እሷን ማግኘት አለብን። ሽመልስ የግሩም ምን ትሰራለህ አንተ እዚህ? ፋይሎችም እጄ መግባት ይችላል ማለት ነው። ሰውዬ ቆይ ምንድነው ከኔ የምትፈልገው? ካንቺ የምፈልገውን ነገር ልንገርሻል። ቁጭ በል። ተረጋጊ። ቪዲዮ ነው አይደለ እንዴ? ይሄ ትልቅ ምንድነው? ቢሮ ነገር ውስጥ ነው። ስብሰባ ላይ ነው የሚመስለው። በመቀጠል አንድ ዶክተር ታዋቂ ስፔሻሊስት ምንድነው ጫካ ውስጥ የምትሰራው? ልቀቁኝ መጀመሪያ ልቀቁኝ። አወቅሽው? ህግ እየጣሳችሁ ነው። ልቀቁኝ መጀመሪያ ልቀቁኝ። ምንድነው ከዚህ ጫካ ውስጥ የምትሰራው? አሁን ላይ አሳሳቢ ሆነብን ወይም ደግሞ ቶሎ መጨረስ ያለብን ጉዳይ ካሊብ ስለሚባለው ወጣት። እንደዚህ አይነት ስራ ውስጥ ለመግባት ያለ ትምህርትና ያለ ስልጠና አይከብድም ብለህ ነው? እዚህ ጫካ ውስጥ ወይ እንደተለመደው ወይ ሰው ሊቀብሩ ወይ የሆነ ነገር ሊያደርጉ እንጂ ምንድነው? ካሜራው ምናምን አጥፋልኝ። ወደዛ ዞር በል። እንግዲህ ሁላችንም እንደምናውቀው ይህ ወጣት የድርጅቱን ሚስጥር የያዘ። አንቺ በዛ ልክ በህዝብ ዘንድ የምትታወቂ ዶክተር ጫካ ውስጥ በዚህ ልክ ቅጠል እየበጠሽ መገኘት ማለት ምን ማለት ነው? እብድ ነሽ እንዴ? ቸገረን አለሽ? ያለበት ይዘን ካመጣ ነው በኋላ ወደ ቀጣዩ ስራ ስንሄድ እናስወግደዋለን። በየትኛውም አይነት መንገድ ስናገኝ ወደዚህ የመምጣት ቻንስ ካላገኘን ወይም ወደዚህ ልናመጣው ካልቻለ እባክህን፣ እኔ ከዚህ በላይ ምንም ልነግርህ የምችለው ነገር የለም። ስለዚህ ልቀቀኝ። ሰውዬ ቆይ ምንድነው ከኔ የምትፈልገው? ከአንቺ የምፈልገውን ነገር ልንገርሽ አይደለ? ጥቁር ማህበር እንድትነግሪኝ። ስለምን ጥቁር ማህበር ነው የምታወራው? አደንግጭ። ስታየው ስልክ ሊመስል ይችላል፣ ግን በልዩ ሁኔታ ነው የተሰራው። የዛኔ እኔ ሀከር ላይ በጣም ጎበዝ ስለነበርኩኝ በሽልማት የተሰጠኝ። ይህንን ደግሞ መስራት የሚችለው በዚህ ቀለበት ብቻ ነው። ይህ ቀለበት ያለው ሰው ብቻ ነው ይህንን ነገር መጠቀም የሚችለው። ማለት ይሄ መክፈት የምችለው በዚህ ቀለበት ነው ማለት ነው? ሲታይ እኮ ኖርማል ቀለበት ነው የሚመስለው። እሱ ለእይታው ነው። ሁሉም ነገሮች ለእይታ ነው። ይሄም እኮ ስልክ ነው የሚመስለው አይደል? ግን አሁን ታየዋለህ። ተከፈተ። ምንድነው ከዚህ ደግሞ የምታደርገው? ሲግናል እየሰጠሁት ነው። ስለዚህ ይሄ በሽልማት የተሰጠ ነገር ነው ማለት ነው? አዎ፣ የዛኔ በጣም ከነበሩት ተማሪዎች ጎበዝ ስለነበርኩኝ በሽልማት ያበረከቱልኝ። እዛው እንድቀር ጠይቆኝ ነበረ። ስለዚህ ይሄ ከትላልቅ ጌሚንግ ኮምፒውተሮች ምናምን በቃ በጣም ከባድ ከሚባሉት በጣም ከባድ ጠንካራ ሲግናል ያለው ማንኛውንም ዲቫይስ ሀክ የማድረግ አቅም ያለው። ችግርሽ ወደ ዋናው ነገራችን እንመለስ። ተደንቀን ቆየን በጣም። ግን መክፈት የምንችለው ይመስላል? የማይከፈት ነገር የለም። ትንሽ ከባድ ይመስላል። ያው ይህንን ነገር ከከፈትን ብዙ ነገር እናገኛለን ብዬ አስባለሁ። አንድ ነገር ያገኘው ይመስለኛል። ምን ውጪ ላይ ያለ ፎልደር ነገር ነው? እስኪ እንዴ ይሄ ነገር ቆይ ስም አይደለ ይሄ? ዘሪሁንና እቺ ማሚ ተብዬው አይደለች? አዎ ራሳቸው ናቸው። ስለዚህ እነሱም የዚህ ቡድን ተላላኪ ናቸው ማለት ነው? አዎ። ቆይ እስቲ አብሮ የተላከ ፋይል አለ ከሱ ጋር የተያያዘ። እስኪ ምንድን ነው የሚለው? ለዋናው የተላከ ነው ከነሱ ለበላይ የሆነ ማለት ሁለቱንም እንደ ተራ እንትን ነው የሚያዩዋቸው። ስለዚህ እነሱ ተራ ተላላኪ ናቸው ማለት ነው? እንደዛ መሆኑን ነው የሚገልጸው። እሺ ሌላ ፎልደር ይህ ዲቫይስ በጣም ጥሩ ነገር ነው። እሺ ሌላ ፎልደር ቆይ ይሄኛውን ክፈተው እስኪ። ይሄኛውን ፎልደር እንክፈተው። ይሄ ምንድን ነው?
የሳውንድ ሪከርድ ነው። በመቀጠል የምን ሳውንድ ነው? እስኪ ቪዲዮ ነው በመቀጠል ቪዲዮ ነው አይደለ? እስኪ ቆይ ምንድን ነው? ቪዲዮ ነው አይደለ እንዴ? ይሄ ትልቅ ምንድን ነው? ቢሮ ነገር ውስጥ ነው? እስኪ ስብሰባ ላይ ነው የሚመስለው። በመቀጠል አሁን ላይ አሳሳቢ ሆነብን ወይም ደግሞ ቶሎ መጨረስ ያለብን ጉዳይ ካሌብ ስለሚባለው ወጣት። እንግዲህ ሁላችንም እንደምናውቀው ይህ ወጣት የድርጅቱን ሚስጥር የያዘ በጣም ብዙ ፕላኖችን የሚያውቅ ትልቅ ጭንቅላት ያለው ብዙም ስራ ሲሰራልን የቆየ ወጣት ነው። በመሆኑም ግን አሁን ላይ አፈንግጦ የወጣ እንዲሁም ደግሞ ተደብቆ ከኛ እየሸሸ ያለን፣ ሁላችሁም አዳምጡ። ይህን ወጣት ካለበት ይዘን እናመጣዋለን። ገባችሁ? ካለበት ይዘን ካመጣ ነው በኋላ ወደ ቀጣዩ ስራ ስንሄድ እናስወግደዋለን። በየትኛውም አይነት መንገድ ስናገኝ ወደዚህ የመምጣት ቻንስ ካላገኘን ወይም ወደዚህ ልናመጣው ካልቻለን እዛው ባለበት እናስወግደዋለን። ይሄ የሚሆነው ግን በሚስጥር ነው። ሌላኛው ፕላናችን ደግሞ ልንገራችሁ። ሌላኛው ፕላናችን ይሄንን አሁን ላይ የያዝነው ፕላን አለ አይደለ? ያንን በሚስጥር ማስኬድ ነው። ያ ማለት ከኛ ውስጥ የትኛውም ሰው ሚስጥር ቢያወጣ ወይም ደግሞ በሆነ ስህተት ቢታለል እናስወግደዋለን። እንደተለመደው በድብቅና በሚስጥር እንቀጥላለን ማለት ነው። ጥያቄ ያለው አለ? ምንድን ነው ይሄ ማለት እንዴ? እስኪ እቺ ማለት ዶክተር ዳናይት ናት። በእርግጥ ራሷ ናት። እና እዚህ ነገር ውስጥ ምን ከተታል? ከአንተ ጋር ትተዋወቃላችሁ? ንገረኝ። ቆይ ትተዋወቃላችሁ? እኔ አግኝቻት አላውቅም በጭራሽ። ግን እያወራች ያለችው እኔ ስለማስወገድ ነው። ያ ሁሉ መረጃ ለሷ ነበርና ሲላክ ነበር። ስለዚህ እሷን ማግኘት አለብን። እሺ ሌሎች ሊንኮችንም አይቻሉ። አሁን ስንሄድ ሁሉንም ነገር ብናት ሁሉንም ነገር ይሄ ማለት እኛ ያዝነዎቸውን ሰዎችም ዞር ብለው የማይፈልጉት ማስወገድን ስለሚፈልጉ ብቻ ነው ማለት ነው። አዎ ከዚህ በፊት የያዝናቸውን ብዙዎች ላይ ጥቃት ለመድረስ ብዙ ነገሮች ተሞክሯል። እሺ ምን እናድርግ? ምን ይሻላል? የሆነ ነገር እንዴት ልናገኛት እንችላለን? ቆይ ያገኘው ሌላ ነገር አለ? ሌላ ፋይል፣ ሌላ የሚረዳን፣ ሌላ የሚጠቅመን? ይሄ የተጠቀመችበት የራሷን ዌብሳይት ነው። በዛ ተጠቅመን ልናገኛት እንችላለን። ምን ያግባል? ስልኳን ሰብረን መግባት፣ ዲቫይሷን አክ ማድረግ ትችላለህ። እሺ ሎኬሽኑን ቶሎ አጣራልኝ እባካችሁ። እሺ እሱን አጣራልኝ። መኪና አዘጋጁልኝ፣ ተዘጋጁላችሁ። ወደዛ እንሂድ። ይህንን ነገር እኛ ሄደንበት ካላስቆምን እነሱ ወደኛ መጡ ማለት አውቀው ተዘጋጅተው ሁሉንም ጨርሰው ነው ማለት ነው። ሰማኛለህ ካሌብ? አሁን አንድ መሆን ያለብን ሰዓት፣ አንተም ራስህንም ትቆጭበት የነበሩ ለወራት ተሸሽበት የነበረውን ነገር ለመፍታት እድሉን ይሰጠናል። ሁሉንም ነገር እየሄደን እንሞክራለን። መኪና አዘጋጁልኝ ነው። ምንድነው ይሄ ጫካ ውስጥ የምትወስደን? ቆይ ዝም ብለህ ተከተለኝ። ምንድነው ዝም ብለህ ተከተለኝ? እንዴ አንድ ዶክተር ታዋቂ ስፔሻሊስት ምንድነው ጫካ ውስጥ የምትሰራው? እንግዲህ ሎኬሽኑ የሚያሳየው እንደዛ ነው። ፍላሹን አንተ የቀለድክብኝ ነው እንዴ ካሌብ? ምንድነው ቀልድ የምትለኝ? ፍላሹን የሰጠኝ እኮ አንተ ነህ። እና ምንድነው ታዲያ ሎኬሽን ብለህ ጫካ ውስጥ የምታስጌጥ? አንተ ደግሞ ዝም ብለህ መጠራጠር ትወዳለህ። ስለዚህ አሁን እየተቃረብን ነገር ነው። እዚህ አካባቢ ናት። ብቻ ቢያንስ እኮ ከ5 ኪሎ ሜትር በላይ ሄደን ነው እዚህ የደረስነው አይደል? አሁን እንደዛ ይሆናል። እሺ ቀስ ብላችሁ ጥንቃቄ አድርጉ። እንግዲህ
እዚህ ጫካ ውስጥ ወይ እንደተለመደው ወይ ሰው ሊቀብሩ ወይ የሆነ ነገር ሊያደርጉ እንጂ ለበጎ አይመጡም። እዚህ አካባቢ ነች። እንደዛ ነው ሪፖሽ የሚያሳየን። እስኪ አምጣው። እስኪ ነው ቀስ እያላችሁ ነው። ኮቴያችሁን ቀስ ኖ ቀስ እያላችሁ ኖ ቀስ ና ካሌብ አይሆነ ነገር አለ እዚህ ውስጥ። ኖ ቀስ እያላችሁ በዚህ ነው ቀስ ነው። ያቻትና ምን እየሰራች ነው? የሆነ ቅጠል ነገር እየበጣጠሰች ነው። ያዙ ይወከሹት። እሷን የሚያክል ስፔሻሊስት ዶክተር ምንድን ነው ቅጠል የሚሰራለት? ምንድነው? ምን ናችሁ ነው? ምንድነው እሱ? ተዘጋጅ። እዛው ርቀታችሁን ጠብቁ። ዞር በሉ። ርቀታችሁን ጠብቁ። ምን አገባችሁ? ማናችሁ? ማናችሁ? ቆይ ተረጋጋ። አንተ ከየት ነው የመጣኸው? ልቀቁኝ! መጀመሪያ ልቀቁኝ! አወቅሽው? ህግ እየጣሳችሁ ነው። ልቀቁኝ! መጀመሪያ ልቀቁኝ! ምንድን ነው ከዚህ ጫካ ውስጥ የምትሰሪው? ልቀቁኝ! ልቀቃት! እዚህ ጫካ ውስጥ ምንድን ነው የምትሰሪው? በግዴታ እንደዚህ ማድረግ እንደሚያስቀጣ ታውቃላችሁ? አታውቁም? እዚህ ጫካ ውስጥ ምንድን ነው የምትሰሪው? ምንድነው? መድኃኒት እየፈለኩኝ ነው። ማናችሁ እናንተ? ምንድነው እሱ? ሰው ይዛችሁ መጣችሁ ምናምን? አንቺ እኮ ስፔሻሊስት ሐኪም ሆንሽው በሜዲካሉ ምን አይነት እንደ ባህል ሐኪም ቅጠል የምትበጥሽው? ስፔሻል ማፊያ በላት። አንተ ደግሞ አንተ ዝም በል። ቆይ ምንድነው ከኔ የምትፈልጉት? ማናችሁ? ምንድነው? ካሜራው ምናምን አጥፋልኝ። ወደዛ ዞር በሉ። እንዴ ማንነቴን አታውቁም እንዴ? አዎ ማንነትሽንም ስለምናውቅ ነው የመጣው። ግን በዚህ መንገድ አልጠበቅኩም እኮ። እሺ ዞር በሉልኝ። በቃ አካባቢው ላይ ሰው ሊኖር ይችላል። ዞር በሉልኝ። ዞር በሉ። ሁሉም ቦታ ተበታትናችሁ አጥፉ ካሜራው። ምንድነው እሱ? ካሜራ አጥፋ። እንዴ ትምኛለሽ? ምንድነው? ውጪ ከዚህ። በጉልበት ምንም አደረጋችሁ? ሰውዬ አቁም። ብቻውን ላትሆን ትችላለች። ስለዚህ ጥንቃቄ አድርጉ። አቁሙ። ምንድነው እያደረጋችሁ ያላችሁት? እንዴ ልቀቀኝ። በጉልበት ምንም ይሆን ነገር የለም። ልቀቀኝ። ወይ ስለኔ ማንነት አታውቅም እንዴ? አንቺ ማንነት አሁን ላይ ምንም ዋጋ። ካሌብ ተረጋጋ። ካሌብን ከካሜራ ጀርባ አድርጉት። ያዙት፣ እቆዩት። ካሌብ ተረጋጋ። አንተ የእጅህን ታገኛለህ። ነይ ምን አይነት ብልግና ነው? ባለጌ ምንድነው? ልቀቀኝ። የት ነኝ ያለሁት? ምንድነው እያደረክ ያለው? ቆይ ማናችሁ እናንተ? እሱን እንደ አስፈላጊነቱ ነው በጊዜ ሂደት የምታውቂ ይሆናል። ቆይ ምንድነው? እገታ ነው? ምንድነው እሱ? እውቋ ስፔሻሊስቷ ዶክተር ቅጠል እየበጠሰች አገኘናት ብንል ማን ያምነናል? አሁን እባክህ የት እንዳለውኝና ምን ከኔ እንደምትፈልግ ብቻ ንገረኝ። ያለሽው ኢትዮጵያ ውስጥ ነው። እሺ ምንድነው ይሄ ቤት? ለምንድነው እዚህ ያስገባኸኝ? የኛ ቤት ነው። አያምርም? ለጊዜው እንግዳችን ነሽ። ሻይ ቡና ማለት እገታ መሆኑ ነው እንዴ? አይ እንግድነት ነው። ቆይ ከኔ ምንድነው የምትፈልገው? በጣም ጥሩ። እኔም ብዙም ማያስቸግር ሰው ደስ ይለኛል። አንደኛ አንቺ በዛ ልክ በህዝብ ዘንድ የምትታወቂ ዶክተር ጫካ ውስጥ በዚህ ልክ ቅጠል እየበጠሽ መገኘት ማለት ምን ማለት ነው? እባክህ እኔ መሄድ አለብኝ። በቃ አይቻልም። እባክህ ልቀቀኝ። አይቻልም። ሰማሽኝ አይደለ? እኔ መያዝ ማለት ችግር ውስጥ እየገባክ ነው። የምን ችግር? በጣም ትልቅ ችግር ውስጥ ነው የምንገባው። እባክህ ልቀቀኝ። ልቀቀኝ። እኔ ዶክተር ተቀመጭ። ችግር። ቆይ ምንድነው የምትፈልጉት? ትሰምኛለሽ? እናንተ በወረቀት ላይ ብቻ ያስቀመጣችሁትን ታሪክና ሕግ ፕራክቲካሊ እንደማትኖሩት እያየነው ነው። ስለምን ወረቀት ነው የምታወራው? እኔ የማውቀው ነገር የለም። ስለ አንቺ እንድትነግሪኝ እፈልጋለሁ። ስለ ስራዎችሽ
እያደረግሽ ስላለሽው ነገሮች። ቆይ ስለኔ ማወቅ ከፈለክ ይሄ ሁሉ ሰው ይሄ ሁሉ ካሜራ ምንም መለቀን እኮ አይጠበቅብም አይደል? ኢንተርቪው ነው። በዚህ አይነት መልኩ አይደለም ኢንተርቪው የሚደረገው። አንደኛ የኔ ፍቃደኝነት ያስፈልጋል። እኔ ከፈለኩስ አንተ ማን ስለሆንክ ነው የምትፈልገው? እኔ ስለሆንኩኝ ግዴታ ማንም በለመደው መንገድ ማድረግ አይጠበቅብኝ። ቆይ ህገወጥ መሆኑን አታውቅም? እንዴ ያደረክ ያለው ነገር ህገወጥ? አዎ ህገወጥ። ህጋዊ የትኛው ነው? በእናትሽ እባክህን፣ እኔ ከዚህ በላይ ምንም ልነግርህ የምችለው ነገር የለም። ስለዚህ ልቀቀኝ። አዳምጪ። ምንድነው ህዝቡ ላይ እያደረጋችሁ ያላችሁት ነገር? ስለምን ህዝብ ነው የምታወራው? እኔ አንድ ዶክተር ነኝ በቃ። አንድ ዶክተርማ ብቻ አይደለሽም። አንድ ዶክተር ሜዲካል ዶክተር ብቻ ደግሞ አይደለሽም። ቅጠል በጣሽም ነሽ፣ የባህል ሐኪምም ነሽ። ይሄ ደግሞ 2 ዶክተሬት ነው ያሰጠሻል። እሱን ማድረግ እኔ ልሰጥሽ እችላለሁ። ምንድነው ጫካ ውስጥ የምትሰሪው? ስለሱ አለመመለስ እችላለሁ አይደል? ምንም እናገራለሁ። ፍርድ ቤት ይሆን? እኔ ፊት ግን እኔ ጠይቄ መመለስማችሁ የለም። አትፍሪሽ። ሰውዬ ቆይ ምንድነው ከኔ የምትፈልገው? ካንቺ የምፈልገውን ነገር ልንገርሽ አይደለ? እኔ የምፈልገው ስለ ጥቁር ማህበር እንድትነግሪኝ። ስለምን ጥቁር ማህበር ነው የምታወራው? አደንግጪ። ምንድነው ደነገጥሽ? ቆይ አንተ ጤነኛ ነህ እንዴ? በጣም ጤነኛ ነኝ። ጤነኛ ባልሆን ቤቴ አይደለም ማመጣሽ፣ አንቺ ጋር ሆስፒታል መጣ ነበር። እንግዲያውስ አንድ ነገር ነው የምልንገርክ። ስለ ጥቁር ማህበር የምትለው ስለኔ ህይወት እያንዳንዱ ነገር አንተን ምንም አያገባም። እኔ ምንም ማውቀው ነገር የለም። ስለዚህ እባክህ ትለቀኛለህ፣ እሄዳለሁ። አይ የምትል ከሆነ በህግ ሁለታችንም እንጠያየቃለን። አይጋጭብሽም? አያገባህም? ማውቀው ነገር የለም። እኔም ማውቀው ነገር የለም፣ አንተ ምንም ያገባክ ነገር የለም። ገባክ? ስለዚህ ከኔ ጋር ማውራት የምትፈልግ ከሆነ በህግ ማውራት እንችላለን። አይ ኖ እንደዛ አይሆንም የምትል ከሆነ እኔን ትለቀኛለህ። በጉልበትም በፈለግከው ነገር መምጣት ይችላል። ስለዚህ አሁን ልቀቀኝ እባክህ። ጉልበት የለሽም። ለምን እንደሆነ ታውቂያለሽ? ከኔ ጋር ሜዳ ውስጥ የገባው የትኛውም ተፋላሚ ተሸናፊ ነው። ምክንያቱም እኔ ባለሁበት አሸናፊው እኔ ስለሆንኩ። በጣም ቀልደኛ ነህ። አንዳንዴም ኮሜዲ ትሞክራለህ ልበል? መስሎሽ ነው? ብዙዎች መቃብር ቆፋሪ ይሉኛል። በጣም ጥሩ ስም ነው። ያው እኔንም ጫካ ውስጥ ስላገኘኝ። ብዙዎች ደግሞ የዋነ ነፍስ አድኖችን ታውቂያለሽ? በሁለቱ ይመስሉኛል። በሁለቱም የሚመስሉኝ ደግሞ ምን አይነት ሰዎች እንደሆኑ ደግሞ ቀስ እያልኩ ነግሬሻለሁ። እንደዚህ አይነት ስራ ውስጥ ለመግባት ያለ ትምህርትና ያለ ስልጠና አይከብድም ብለህ ነው? ሁሉም ነገር እኮ ህገወጥ አይሆን። ያልተማርኩ መስላለሁ ምናልባት ከድርጊትክ። ለማንኛውም እኔን ጫካ ውስጥ ስታገኘኝ ተራ ሰው ወይም ደግሞ ለገታ የምትመች አይነት ሴት መስዬክ እንደ። ለማንኛውም ዶክተር ዳናይት እባላለሁ። አውቅሻለሁ። እንታወቅ። ያንቺን በኃጢአት የተቀየውንች መጨበጥ አልፈልግም። አይገርምሽም? ኃጢአት አልከው? ዶክተርነት ኃጢአት ነው? ዶክተርነት ኃጢአት ነው አላልኩም። እኔና አንተ ብዙ ርቀት ያለን ሰዎች። ስለዚህ አሁን ቅድም የጠየቀኝን ጥያቄዎች ልመልስልኝ። በጣም ጥሩ። ጫካ ውስጥ ምን ትሰሪያለሽ አይደል ያልከው? አንድም እሱ። በጣም ጥሩ። ጫካ ውስጥ እንዳንተ አይነት ሩጦ ምናምን በሆነ አደጋ የታመመ ሰው፣ አሁን ላይ ደግሞ ሀገራችን ላይ ብዙ መድኃኒት የሚያስፈልጋቸው ሰዎች አሉ። የሕክምና እጥረት ያለባት ሀገር ውስጥ ነው የምንኖረው። ታውቃታለህ መቼም የሚችል ነገር አይደል? እናቴን እንዴት ላላቃት እችላለሁ? ድንገት ካላወቃት። እናንተ ስትዘሉኝ ጫካ ውስጥ ለእናንተ እየለፋን በነገራችን ላይ ይሄንንም ወቅ በደንብ እሺ። እና እነሱን ለማዳን በራሴ ላቦራቶሪ ውስጥ ብዙ ምሰራቸው ነገሮች አሉ። በሀገራዊ እጽዋት፣ በሀገራዊ ተፈጥሮ ነገር ምን ማድረግ እንዳለብኝ፣ ለየትኛው መድኃኒት የትኛው እጽዋት ይሆናል፣ እዚህም ሀገር ውስጥ ብቻ አይደለም ከዚህ ሀገር ውስጥ ያሉ እጽዋቶችን ወደ ውጭ በመላክ ቼክ ተደርጎ ወደ ሀገሬ እንዲመለስ። ገባክ? ያን ሁሉ ነው የምሰራው።
ኦኬ ያ ማለት ከክብሬ ዝቅ ብዬ የሚገኙ ጫካ ውስጥ እያንዳንዱ እየሄድኩኝ ነው የምሰራው ማለት ነው። ስለዚህ እንደ ኖርማል ሰው መስዬክ እንዳይሆን ሜቢ ልታቀኝ ትችላለህ፣ ግን በደንብ አታቀኝም ለማለት ነው። ገባክ? አንቺ አሁን ያልሽውን ሁሉንም ነገር ከኔም አልፎ ለሀገሬው ሰው ያውቀዋል። እኔ እንደምታዩ በነዚህ ካሜራዎች ታጅቤ በነዚህ ፈርጣማ ወንድሞች ታጅቤ ነው ማውራሽ። ከዚህ የተነሳ ደግሞ የኔን የማሰብ ደረጃና የኔን ማንነት ደግሞ በትንሹም ለመገመት በዚህ ልክ አላዋቂ ነሽ ብዬ አላስብም። አላዋቂ ብትሆኚም ማለት ነው። ብርቁ ትምህርት ማዕረግ መጫን ሳይሆን ትልቁ ነገር ጭንቅላት ውስጥ ያለው ማንነት ነው። አንተም ልክ እንደዛ ነው ልበል? እሳት ነሽ? ወይኔ ያቃጠለኝ እጄ ራሱ። ኧረ ውሃ ነገር አምጡልኝ፣ እጄ እየተቃጠለ ነው። በጣም ኮሜዲ ነህ፣ ትስቃለህ፣ ትጫወታለህ። አዎ እንዳንቺ አይነቶቹን ሰዎች ሳይ በጣም ያስቀኝ። ትሰሚኛለሽ አይደለ ዶክተር ዳናይት? የትኛውን እሳት ነው በእናትሽን የምትነግሪኝ? መቼም አንድ በእጉ የምናውቀው ያላችሁ ነገር መርፌና መድኃኒት ነው። መድኃኒት ወቅተሽ በመርፌ ልገይኝ? አግባብ ከሆነ መርዘሽ ያ የትኛው የጤና ዲሲፕሊን ወይም ደግሞ መመሪያ ፖሊሲ ፈቅዶልሽ ነው አንድን ዜጋ መርዘሽ መግደል የምትችይው? ምክንያቱም አሁን ላይ አዲስ የታተመ ስትራቴጂ አለ። አንዳንድ ህመሞች የማይድኑ ከሆነ ፔሸንቱ መሰቃየት የለበትም። ሶ የሚገል መድኃኒት ይሰጠዋል። ፔሸንቱ በቀላሉ እንዲገላገል እናደርጋለን ማለት ነው። ገባክ? ይህኔ አይነቱን ውሸትን ጠልቶ ለእውነት የሚታመመውንስ? የምን ውሸት የምን እውነት ነው የምታወራው? አይ መቼም በቁም አገይኝም ብዬ ነው። የትኛውን በሽታ ስም ልትሰጪኝ? ምናልባት ሜንታል ዲስኦርደር ያስገድላል። ያው እንዳየሽው እንግዲህ ካሜራ አለ። እስኪ ልክ መሆኑን ማህበራዊ ሚዲያ ላይ ለቀንልሽ እናያለን። በስራዬ ማልጠራጠር ሴት እንደሆንኩኝ ታውቃላችሁ። የትኛውም የኢትዮጵያ ሕዝብ ያውቃል። እያንዳንዱ የማደርገው ነገር አምኜበት ፈርሜና ቃል ገብቼ ነው። ስለዚህ ሜንታል ዲስኦርደር ሰው አንቺ ጋር ቢመጣ በቀላሉ መርፌ ወቅተሽ ትገዩዋለሽ ማለት ነው። ስቴፕ ይለያያል። ምናልባት ያንተ ስቴፕ ስላልጠራጠረኝ ይሆን ለመግደል የወሰንሽው? ያ በጣም ቆንጆ። ትሰሚኛለሽ? ያንቺ እሳት እኔ ጋር ይስራ። አንቺ ያቃጥላል፣ ያጠፋል፣ ልጅነት እንዳይሆን የምትዩ እሳት ከኔ ፊት አይሰራም። ትሰሚኛለሽ? ምክንያቱም እኔ እምረግጠውን ቦታ ማቅ፣ የምጨብጠውን ቦታ ማቅ፣ እማየውን ቦታ ማቅ ሰው ነኝ። በፍጹም አታውቅም። ምትነካውን ምትረግጣውን እያንዳንዱን አሁን ያልከውን ነገር አታውቅም። ቅድም እዛው ቅጠልሽን ስትበጥሺ ሳይሽ ካሌብን አየሽው? ካሌብን ታውቂዋለሽ? ብዙ ማውቃቸው ሰዎች አሉ። እሱንም እንደማንኛውም ሰው አውቀዋለሁ። እንደማንኛውም ሰው እና ከዚህ ምን ትሰራለህ? ምንድነው እንዲህ መጣ ምናምን ለምን አልሽው ታዲያ? ምናልባት ፊቱን ስለማውቀው ነርቨስ ሆኜ ሊሆን ይችላል። አዎ እውነት ነው። እሱ በቴክኖሎጂው ዘርፍ በእናንተው ልክ ስም ያለው ሰው ነው። ለዛ ይሆናል አይደለ? አስገቡልኝ እስኪ አስገቡት። እናስገባልሽና እስኪ ያው እንደ ሙያ ታወራላችሁ። ሜቢ ሕክምና እና ቴክኖሎጂ አንድ ላይ ቢዋቀር አሁን ለምትዩ ካሌብ ኖር አተቀመጥ። ከዶክተር ጋር አንዳንድ ነገሮችን እያወራን ነበርና ዶክተር አሁን ላይ ትልቅ ጥናት እየሰራች ነው ለማህበረሰቡ ህዝብን ለመርዳትና ያው በቴክኖሎጂ እንኳን ብትረዳት ብዬ ነው። ኦኬ በእኛ ህይወት ላይ እንደሰራችሁ። እሺ ካሌብ እንተዋወቃለን ማለት ነው። ትሰሚኛለሽ? ድራማሽ ይበቃሻል። እኔ ለማስደንገጥ አትሞክር። እኔ በማንም ህፃን ልጅ የምደነግጥ ሰው አይደለም። በስትክክል ክብሬን የማቅ ትልቅነቴን የማቅ ነኝ። ዶክተር
አሁን ጥቁር ማህበር ስልሽ ድንብርብርሽ ነበር ይወጣ። ፈራሽ፣ ደነገጥሽ። ካሌብን በብዙ ፍለጋና በብዙ መከራ ፈልጌ ነው ያገኘሁት። ከሱ በፊት እንደዚህ መድከም አልነበረብህም። ለምን? ምክንያቱም ይሄን ያክል የሚያደክም ሰው አይመስለኝም። ምን ነው ቀደመሽ እንዴ አንቺ እኔን ከማግኘትሽ በፊት? አይ ሳይክ የምታደክም ሰው ስላልመሰልከኝ። ስለዚህ የሆኑ እንቅስቃሴዎችን ላሳይሽና ከዛ ወደ እሱ ደግሞ እመጣለሁ። ፍጠኑ፣ የምሰራው ስራ ብዙ አለ። እዚህ የማባክንበትን ጊዜ ብዙ። እነዚህን ሰዎች ካወቅሻቸው በህዝብ ዘንድ ማይ ተብላ የምትጠራውና ዘሪሁ። ቆይና ምንድነው የማያገባችሁ ነገር ውስጥ እየገባችሁ ያላችሁት? የማያገባን ነገር አለ። የማያገባክ ነገር ነው እያገባክ ያለው። መስሎሽ ነው አልኩሽ እኮ። ምን ማለት ነው መስሎሽ ነው? ሰምኛለሽ? ያንቺንም ትክክለኛ ማንነት አንዱም ስላወቀን ሁለትም ስለደረስንብሽ ሶስትም ስለምናጋለጥሽ ስለማጋለጥ ነው ነካክተን አንተ ሰምኛለሽ? ሰምኛለሽ ወይ? ድምጽ ያማሃል እንዴ አንተ? አው ያመኛል። እንዳንቺ አይነቶቹ ህዝብን እንረዳለን በሚል ሰበብ በህዝብ ላይ ሲጫወቱ ሳይ ያመኛል። ይሄን ጥፊ 7 እጥፍ እንደምመልስ አወቅሽ። ችግር የለውም። መጀመሪያ እስቲ ከዚህ ውጪ ሁለታችሁም የእጃችሁን ታገኛላችሁ። አምናለሁ። ሁሉም ሰው የዘራውን የእጁን ያጭዳል። በዚህ መተማመናለሁ። ወይኔ ሰምኛለሽ አይደለ? ገና አላወከኝም ማለት ነው። ስላወኩሽም ጥሩ ስምን ከፊት ፕሮፋይል ትይዛላችሁ፣ ከጀርባ ኢንቦክስ የምትሰሩት ነገር ግን የማይታወቅ። ስለምን ኢንቦክስ ነው የምታወራው? የሚያሳይ ነገር ነው። ምንም ማውቀው ነገር የለም። በነገራችን ላይ የእርዳታ ድርጅቱ ፎቶዎች በጣም ያምሩ ነበረ። በጣም ቀላል በጣም ያምራሉ። ፊልሙም ደስ የሚል ነበር። እመጣለን ወደዛም። በጣም የሚገርም ነው። ስለምን ፊልም ነው የምታወሩት? እሱ የትኛውን ነው የሚለው መሰለሽ? ሰዎችሽን ስንይዝ የነገሩን ብዙ ታሪኮች አሉ አይደለ? እነ ዘሪሁን ከነሱ የሰማናቸው ብዙ ታሪኮች አሉና ያ ታሪኮች ብዙ ነገሮችን ይይዛል። ቆይ ለምን ሁሉን ነገር ተናግረሽ አትገላግም? አንተ ቆይ ምንድነው የምትለፈልፈው? ምንድነው የምታውቀው ነገር የለም አይደል እንዴ? ለምን አፈን አዘጋ? ተቸገርን እኮ። ይሄንን ፍላሽ ታውቂዋለሽ? ቆይ ይሄ ፍላሽ ከየት ነው የመጣው? ማን የሰጣችሁ? ነገርኩሽ እኮ። አሁን ላይ አንቺ ሰዎች በእንደዚህ አይነት መንገድ አሁን የምታያቸው የእናንተ ሰዎች በእኛ እጅ ነው ያሉት። ስለዚህ ብዙ ባንለፋ ጥሩ ይመስለኛል። ይህንንም ወጣት ለማሳደድ ህይወቱን የተረጋጋ ህይወት እንዳይኖረው አሳዳችሁ ልትገሉት ነበር። ይህንንም እንዳልኩሽ ያው ምርኮኞች ስልካቸውን ስንይዝ ብዙ ፋይሎችን በነሱ ዲቫይሶች ውስጥ በነሱ እጅ ብዙ ዶክመንቶችን ማግኘት ይችላል። ለዛም ነው እድል ሆኖ መንገድ ሆኖ ፈልጌ አፈላልጌ ያገኘሁት። እግዚአብሔር ይስጠው፣ እሱም ሊተባበረኝ ወሰነ። እናንተን ለማጥፋት ከኔ ጋር ቆመ። ስለዚህ እናንተን ለማጥፋት አሁን የሚያቆመን ነገር የለም ማለት ነው። ለምን? የእናንተን በሳይበሩ ዘርፍ የደህንነታችሁን ሁሉንም ነገር የሚያክሰው ከጎኔ ነው። አንቺንም ለማግኘት በቀላሉ አይደለ? በቀላሉ ዲቫይስ አንቺ ባስቀመጥሽው ሊንክ አክ ተደርጎ ቀጥታ አንቺ ድረስ የመጣ ነው። እንደዛ ነው። ሌሎችንም በዚህ ነገር ውስጥ ያገኘናቸውን ሰዎች በቀላሉ ያንኑ እየተከተልን መተን በቁጥጥር ስር አውለን ሁላችሁንም የእጃችሁን እንድታገኙ ማድረግ እንችላለን። ስለዚህ አሁን እድል እሰጥሻለሁ። እድሉን የምሰጥሽ ለራስሽ ጊዜ እንድትሰጪ፣ ለራስሽ ነገሮችን ማስተካከል የምትፈልጊ ከሆነ ደግሞ ሁሉንም ለኔ ግልጽ ማድረግ ይጠበቅብሻል። በጣም ተባብራችኋል። ሁለቱ ናቸው። በስማ በነገራችን ላይ አሁን ያሳያኝ እያንዳንዱ ሰዎች
ለእኛ ኖርማል ሰዎች ናቸው። ከሞቱ ይሞታሉ፣ ከዳኑ ይደናሉ፣ ከመለጥ ያመልጣሉ። ምን ማለት ነው? ማለቴማ እነዚህ ሰዎች ለእኛ ምንም ናቸው። ያስካቸው አላስካቸው፣ አወሩ አላወሩ እንደ መንደሬ ሰው ታውቃለህ፣ እንደዛ ናቸው ለእኛ። ምን ማለት ነው? ያው ትንሽ ነገር አግኝተህ ደስ እንዳይልህ። ስለዚህ አንተ ቅድም ያልከው ትክክል ነው ማለት ነው። ሁሉ ነገር እያረጋገጠች ነው። አንድ ነገር ልንገርክ፣ በጣም እየተንቀለቀልክ እዚህ ጋር የቆሙት እንዳለ ይሄ ደረሳቸው የተነፋፋ ምናምን ለእኔ ምንም ናቸው። ገባክ? ይልቁንስ አንድ ነገር እንነጋገር እኔ እናንተ። የእስካሁኑን ቪዲዮ ታጠፋዋለህ። እስካሁን ያወራቸው ነገሮች ምናምን ነገር ኦልሬዲ ለክብሬም ስለማይመጥን እንዳልተፈጠረ አስበዋለሁ። በቂ ክፍያ ግን እከፍላለሁ። ስንት ይሻላል? 10 20 30 ሚሊዮን ነው? እብድ ነሽ እንዴ? ቸገረናለሽ? በእናትህ አትንጫጫ፣ ቁጭ በል አርፈህ። ካሌብ ተረጋጋ። እኔ ላይ መጫወት አቅም የለህም። ባናጠፋውስ? ምናልባት ቅድም እንዳልኩሽ ሶሻል ሚዲያ ላይ ብታዩስ ስምሽ ምን እንደሚሆን ታውቂዋለሽ? ዝናሽ፣ እስካሁን የገነባሽው ማንነትሽ በአንድ ሴከንድ እይታ አፈርደም ይበላል። ምናልባት ሳይለቀቅ እናንተ ልጠፉ ትችላላችሁ አይደል? እንዴት እንደዛ በኮንፊደንስ ልታወሪ ትችላለሽ? ራሴን የማቅሰው ስለሆንኩ እናንተ ገና ራሳችሁን ስለማታውቁ ማደርጋቸውን እያንዳንዱን እንቅስቃሴዎችን በደንብ አውቃቸዋለሁ። ምክንያቱም እኔ ዶክተር ዳናይት ነኝ። ገባክ? ስለዚህ አውጣልኝ፣ እስኪ አውጣልኝ። ቅድም ኮፒ አላረክም እንዴ? አገኙት። ኮፒ አድርገህ? አዎ ኮፒ ነው። ጥሩ ፊልም ነው፣ ትወጂዋለሽ። መቀጠል አሁን ላይ አሳሳቢ የሆነብን ወይም ደግሞ ቶሎ መጨረስ ያለብን ጉዳይ ካሌብ ስለሚባለው ወጣት ቪዲዮ ማየት ትችላለሽ። ይህን ወጣት ካለበት ገኘ ወይም ወደዚህ ልናመጣው ካልቻል ናችን ደግሞ ልንገራችሁ። ሌላኛው ፕላናችን ይሄንን አሁን ላይ የያዝነው ፕላን አለ አይደለ? ያንን በሚስጥር ማስኬድ ነው። የትኛውም ሰው ሚስጥር ቢያወጣ እና ይሄ የድብቅ ቪዲዮአችሁ ሶሻል ሚዲያ ላይ ቢለቀቅ አሁን ያለውን ተይና አንዲት ዶክተር ሰውን ስለማስወገድ ሰውን አድኖ ስለመያዝ ምስኪን ህይወቱን እየመራ ያለውን ሰው ፈልጎ ስለማስወገድ አንዲት ስፔሻሊስት ዶክተር በአገር ደረጃ የምትፈለገውን የምትወደደውን የምትከበረው ዶክተር እንደዚህ አደረገች ቢባል ዓለም ምን ይላል? ምንም አይልም። በነገራችን ላይ አሁን ላይ ዘመነናል ምናምን የኔን ድምፅ አስመስላችሁ ነው የሰራችሁት ከነ ቪዲዮ። ያው ምክንያቱም በጣም ተራቀናል። ያው ትንሹ ልጅም ካሌብ አጠገብ ካለ መራቀቅ ይችላል አይደል? ተፍ ተፍ ለምዷል መቼ። ካሌብ ከመሬት ተነስተክ አድገክ የሆነ ድል ደረሰክ ሄድክ ተምረክ ሰውና አድርገክ ባልን እዚህ ከማንም ጋር እንደዚህ ትሆናለህ። ትሰምኛለሽ? ይበቃሻል። አትጩህ፣ ቁጭ ላይ አትጩህብኝ። እስካሁን ምን ዝም ያልኳቸው አውቄ ግሽ ነው እስቲ ለምን አላወርድም። ተስተካክለሽ ተቀመጭ። ትሰምኛለሽ አይደለ? ይበቃሻል። ምንም ይበቃኝ ነገር የለም። ልካችሁን ስላላወቃችሁ ስለዚህ ፌክ በኤአይ የተሰራ ነው እያልሽኝ ነው አይደለ? ስለዚህ እንለቀውና ፌክ መሆኑንና ትክክለኛ መሆኑን እነሱ ያረጋግጡታል። እናንተም ከዚህ ዓለም ትሰናበቱና ለቅሶን ይመጣለው ማለት ነው። ገባችሁ? ስለዚህ ጅል ነው ምን መስለሽ? አንቺን ስሜት ትሰምኛለሽ? አንድ ያላወቅሽው ነገር አለ። እሱን ልንገርሽ። ይሄ ለአንተም ሰርፕራይዝ ሊሆን ይችላል። ባታውቅም አሁን ታውቃለህ። እኔ ማለት ከካሌብ እኩል በእናንተ ጥቁር መዝገብ ላይ ያለው ሰው ሽመልስ። ሽመልስ? አዎ ሽመልስ የግሩም ወንድ። ምን ትሰራለህ አንተ እዚህ? ናፍቀሽኝ አክስቴ። ይኸውልህ የማታውቀው ነገር አለ፣ በኋላ እነግርሃለሁ። አንድ ነገር ልንገርህ። የሚገርም ነው።
አሁን በጣም ትልቅ አደጋ ውስጥ ነኝ። አደጋ ውስጥ ያለሽውም አንቺ ነሽ። ትሰሚኛለሽ? ሴትዮ እኔን እንደዚህ ማድረጋችሁ ዝናሽና እውቅናሽ አሁን ከኔ እጅ አያድንሽ። ልቀቀኝ። አዳምጪ። እግርሽን አውርጂና ተስተካክለሽ ተቀመጪ። አዳምጪ። ይበቃሻል። ሰማሽኝ አይደለ? እኔ ጋር አይሰራም። ለምንድን ነው ይህንን ሰው እያሳደዳችሁ ያላችሁት? በዚህ ልክ የሞት ውሳኔን የምትወስኝበት አንቺ ማን ስለሆንሽ? 2 ሰውን የምትቀጪው አንቺ ማነሽ? በዚህ ጥቁር ማህበር ውስጥ አንቺ ማነሽ? ያው እኔ ስታቂ ማህበራችሁ ምን ያህል ማቅ ሰው እንደሆንኩና ግሩም ላይ እያደረሳችሁ የነበረውን የግሩም እናትን ትዝታ እናታችን በምን ያህል ደረጃ ህይወቷ እየተመሰቃቀለ እንዳለ አይጠፋሽም። ይህንን እንደማቅ አይጠፋሽም። በቀላሉም እንደማልተውሽ እናንተ ከምታስቡት በላይ ደብል አርጌ ማሰብ እንደምችልም አይጠፋሽም። ይህ ፋይሎች በየቦታው አሉ። አሁን ደግሞ ፌክ ነገሮች ይሰራሉ። ፌክ ቪዲዮ ይሰራል። ፌክ ፎቶዎች ይሰራሉ። ይህንን ኢንተርናሽናል ፍቃድ ህክምና ለሰጠሽ ለዓለም አቀፉ የዓለም አቀፉ እንልክና እነሱ ለቴክኖሎጂውም ቅርብ ነው ቼክ ያደርጉታል። ለሁሉም ዓለም አቀፍ ሚዲያዎች እንልካለን። ለነሱ ያንን ቼክ ማድረግ ቀላል ነው። ፍቃድሽን ታጫለሽ፣ ስምሽን ታጫለሽ፣ ህይወትሽ በዚህ ልክ ይበጠበጣል። እኔ ሞታለሁ፣ እናንተንም ግን ይዤ እዛ መቃብር ውስጥ እገባለሁ። ምክንያቱም እኔ በውድና በፍላጎት በጥቅም ልትገዥኝም እንደማቺ ከአንቺ በላይ የሚያውቅ ሰው የለም። ገባሽ አይደለም? ስለዚህ አንዳውን ማወቅ የምፈልገው ብዙ ነገሮችን በጀርባ እየሰራችሁ ነው። አሁን እግዚአብሔር ፈቅዶ ይህንን ምጡቅ ጂኔስ ሰው ባይሰጠኝ ኑሮ ጊዜዎችን ይወስዱብኝ ነበረ። እስከዛ ደግሞ ብዙ ሰዎችን አጣ ነበረ። እናንተ እንደ ጋሻ ከፊት የምትይዟቸው ሰዎች ምንም የማያውቁ በብር የተገዙ መሆኑትን እንደሆኑ በቀላሉ ከእናንተ ፍላሽ የተረዳሁት ነገር ነው። በቀላሉ እና ትክክለኛው ምን እንደሆነ ደግሞ አንቺ ማታወሪ ከሆነ ይህንን አንደኛ ሁሉም ነገር ያበቃል። ስለዚህ እናንተ በዚህ ልክ ፋይሎቻችሁን ደብቃችሁ በጨለማ ተደብቃችሁ በመስጠር የምታወሩ ማንም የማይዛችሁ የሚመስላችሁ ትክክለኞቹን ሰዎች ማወቅ እፈልጋለሁ። ከሽፋኑ ሰዎች ጀርባ ያሉት አንድስ እነዚህ ሰዎች ሲይዛቸው በደንብ ድብደባ ደርሶባቸዋል፣ ምርመራ ደርሶባቸዋል። ለምንስ ነው በዚህ ልክ የማያወሩት? 1 ደቂቃ ሰጥሻለሁ። አለበለዚያ አንድ ትዕዛዝ ብቻ ሰጥና ያው ለሽመልስና ለግሩም ለየትኛውም ዓለም አቀፍ ድርጅት ኢሜል ማድረግ እንደማይከብደን ታውቂያለሽ። ከሰዓታት በኋላ በሁሉም ሚዲያ ላይ ዝነኛዋ ታዋቂዋ ለህዝብ ነዋሪዋ የህዝብን ችግር የምትፈታዋ ዶክተር ጉድ ተብሎ ብሬኪንግ ኒውስ የሀገር ውስጦቹ ደግሞ የተረጉሙልሽና ምን ይላሉ? ሰበር ዜና አይደለም። እኛ ደግሞ ደስ ብሎን ቁጭ ብለን እናየዋለን። ዓለም አቀፍ አይደለ ግንኙነታቸው? ዓለም አቀፍ ድረስ ይሰራጫል። ውጭ ወጥቼ እንኳን ሊሻሻል ማለት አትችይም። ይገባሻል? ከሆስፒታል የምትልኳቸውን እያንዳንድ እቃዎች የምትላላኳቸው መልእክቶች እያንዳንድ ነገር መናገር ይኖርብሻል። አዳምጪ። ይህንን ስንከፍት አሁን ማውራትና መያዝ ባለብኝ ላውራ ብዬ ነው እንጂ ባላስፈላጊው የተለያዩ የሰዎችን ኦርጋን አውጥተሽ ለውጪ ድርጅቶች በመላክ ስታወሪ ብዙ ነገሮች አለ እዛ ውስጥ። እሱን እኔ ገብቼ አልፈተፍተውም። ጊዜ መልስ ይሰጥሻል፣ ህግም መልስ ይሰጥሻል ብዬ ነው። ስለዚህ አንቺና መሰሎችሽ ከአንቺ ጀርባ ያሉትን እነዚህን
ጥቁር ማንነት ያለውን ስማቸውንም በጥቁር የሰየሙትን ሰዎች ማወቅ ፈልጋለሁ። በጣም ጥሩ። ያው እስካሁንም ሳባብልክ የነበረው እዚህ ቁጭ ብላይክ ከላይም ሳወራክ የነበረው ምናልባት ጀማሪ ሶሻል ሚዲያ ሰው ልትሆን ትችላለህ ወይ ጀማሪ ጋዜጠኛ ነገር ትሆናለህ ብዬ ሽመልስ ኮንክ በደንብ እናወራ፣ ምክንያቱም እንተዋወቃል አይደል? ባላቅሽም ታውቂኛለሽ፣ ባታውቂኝም አውቅሻለሁ። በደንብ እንተዋወቃለን። የምንተዋወቅበት መንገድ በተቃራኒ ቢሆንም እኔ ቅዱስ አድርጌ አውቅሻለሁ፣ አንቺ ደግሞ እኔ ልታጥፊኝ ታውቂኛለሽ። በእርግጥ ልክ ነህ። እንዳንተ አይነት ሰዎች መጥፋት አለባቸው። ለማንኛውም የእኛን ሰዎች ከላይ ነው እንደምታውቃቸው ውስጡን አታውቀው። አዎ። ስለዚህ ውስጡን የማታውቀውን ነገር ከላይ መነካካት መጥፎ። እስካሁን እያስፈራራችኝ ነው እንዴ? እንድታዳምጠኝና እውነቱን ነው እየነገርኩህ ያለው። እኔ ማንንም አስፈራርቼ አላውቅም። ተረጋጋ። አትንጫጫ። እኔ ደም እየፈላ ነው። በዚህ መንገድ የሚሰራ ስራ የለም። ስለ ትዕግስት ደግሞ ለአንተ አይነገርም። ካሌብ ስለኛ በደንብ ታውቃለህ። ለዛም ነው እንዳይጥ በየጉሬው ስትሯሯጥ የኖርከው። ጀግንነትህንማ ፊት ለፊት ነበር ማሳየት የነበረብህ። በደንብ ነው የምታውቀን አይደል እንዴ? ግን የምታውቀው ግማሽ ጎናችን ነው ሲያስፈራራክ የነበረው። ሙሉ ጎን ለአንተ አልተጠቀም። አንተም ብትሆን እኛም በደንብ አታውቀን። ገባህ? ለምንድን ነው እሱን እኔ ራሱ በቀላሉ ነው ያገኘሁት። እንዲገደል በዚህ ልክ ትዕዛዝ እያወጣችሁ ለምንድን ነው ይሄን ያህል ጊዜ የወሰደባችሁ? ምክንያቱም እኛ ስር ለስር መሯሯጥ ስለማንወድ በጣም ብዙ ስራ ስላለብን፣ እሱም ደግሞ በልቶ ካች ስለሆነ በቅርቡም ደግሞ የእጁን ስለሚያገኝ። ምን ማለት ነው በልቶ ካጅ ማለት? በልቶ ካጅ ማለት እንደናንተ የሰው አካል ስላልበለጥኩ በሰው ህሊና ላይ ስላልተጫወትኩ ያ ሁሉ ገንዘብ ሲከፈል ኬት ነበርክ? የዛኔማ ስትሻውዱ ይኖራችኋል። ምን አንድ ስራ ሰራው ብለህ ያ ሁሉ ገንዘብ የምትቀበለው አንተ ማን ስለሆንክ ነው? ምን የዛኔ ያጠይቀንም ነበር? ለምን ገንዘቡ በዛብኝ አላልክም? ለምን ለነዛ ምስኪን ድሃዎች አልተሰጠም? ምን ነው ይቀነስልኝ ለአንድ ለጻን ልጅ ማደገው ይሁን ለምን አላልክም? ሁሉም ሰው በራሱ እጅ ራሱ ወዳድ ነው። ሁሉም በራሱ እጅ ራሱን ይወዳል። ሁሉም ሰው ራስ ወዳድ። በቃ ግን የእናንተ ደግሞ ይለያል። ምንም ይለየው ነገር የለም። ከመውደድ አልፋችሁ ሰይጣንነታችሁ ነፍሳለሁ። ሰምኛለሽ? ማንም ራሱን ሊወድ ይችላል፣ ለራሱ ቅድማ ሊሰጥ ይችላል፣ ራሱን ከማንም ሊያስበልጥ ይችላል። እንደናንተ ግን በትንሹ እየሰጠ እጥፍ አድርጎ የሚቀበል ሰው ግን ሊና ያለው ሰይጣን ማንነት ያለው ሰው ብቻ መሆን አለበት። ምክንያቱም ካለ መስጠት ስለሚሻል እኛ ቢያንስ እየሰጠን፣ ስለዚህ ቆንጥራችሁ እየሰጣችሁ አፍሳችሁ ተወስዱታላችሁ ማለት ነው እንዳስፈላጊነቱ። እሱን ነው ለማስቆም የፈለኩት። እኔ ደግሞ ሰምኛለሽ አይደለ? እሱን አስቆመዋለሁ፣ እሱን አስቀረዋለሁ። ይኸውልህ እኔ እየነገርኩህ ነው። እንደ እህትም እንዳንቺ ይዛት እንደመጣች ሴትም እየነገርኩህ ነው። ተጠንቀቅ። የምታደርገውን ነገር እዚህ ጋር አቁም።